የመጽሐፍን በዜማ ቤተሰቦች የሀብት መንገድ ቀጣይ ክፍል ተመልሰን ተገናኘን። አብራችሁን ቆዩ። የሀብት መንገድ ደራሲ ሮበርት ኪዮሳኪ፣ ትርጉም ብርሃኑ በላቸው፣ ተራኪ መክሊት። ክፍል 19 ትምህርት 6 ለመማር እንጂ ለገንዘብ አትስራ። በ1995 ሲንጋፖር ውስጥ ለሚታተም አንድ ጋዜጣ ቃለ ምልልስ እየሰጠው ነበረ። ወጣቷ ጋዜጠኛ ካለውበት ሆቴል የደረሰችው በሰዓቱ ሲሆን ቃለ ምልልሱንም የጀመርነው ወዲያው ነበረ። ከሆቴሉ አዳራሽ ቁጭ ብለን የጠዋት ቡናችን እየተጎነጨን የምናካሄደው ቃለ ምልልስ በኔ ሲንጋፖር ጉብኝት ዙሪያ ነበረ። የኔ የሲንጋፖር ጉዞ ዓላማ ዚግ ዚላር ከተባለ የራስን አቅም የማወቅ ጥበብ አስተማሪ ሰው ጋር የጋራ ስልጠና ለመስጠት ነበረ። ከቃለ ምልልሱ መጠናቀቅ በኋላ ጋዜጠኛዋ አንድ ቀን ልክ እንዳንተ በብዛት የተሸጠ መጽሐፍ እንዲኖር ይፈልጋለሁ አለችኝ። እኔም በምላሹ ካዘጋጀቻቸው ጽሑፎች ውስጥ የተወሰኑትን እንዳየሁና የአጻጻፍ ዘይቤዋ የአንባቢን ቀልብ የሚስብ መሆኑን ነገርኳት። ቀጠል አድርጌም ታዲያ ህልምሽ እንዳታሳኪ ምን አገደሽ አልኳት። ስራዎቼ ብዙም ተቀባይነት ያገኙ አይመስለኝም አለች ረጋ ባለ ድምፅ። ብዙዎቹ የምታውቃቸው ደራሲዎች መጽሐፍቶቻቸው ምርጥ ቢሆኑም ብዙም እንደማይሸጥላቸው ሲናገሩ በመስማቷ ከመጽሐፍ ድርሰት ይልቅ ቢያንስ በየወሩ ቋሚ ገቢ የሚያስገኝላትን ስራ መቀጠል አዋጪ ሆኖ እንዳገኘችው በመግለጽ ምክር እንድለግዛት ጠየቀችኝ። እኔም ፊቴ ፈካ ብሎ አዎ ምክር አለኝ። እዚሁ ሲንጋፖር ውስጥ ያለ ጓደኛዬ ሰዎች ስራዎቻቸውን እንዴት መሸጥ እንደሚችሉ ያሰለጥናል። ከፍተኛ ተቋማት ሳይቀር የሽያጭ ሰራተኞቻቸውን እንዲያሰለጥንላቸው ይጋብዙታል። ስለዚህ እሱ ዘንድ ትንሽ ብትሰለጥኝም የበጀሽ ይመስለኛል ስል ምክሬን ለገስኳት። ነገር ግን ፊቷን ቅጭም አድርጋ ስለ ሽያጭ ስራና ለመማር ትምህርት ቤት እንድገባ ነው እየመከርከኝ ያለው አለችኝ። እኔም ራሴን በመነቅነቅ ምን ማለትሽ ነው? ምንም ነገር ባልናገር ይሻለኝ እንደነበር መመኘት ጀመርኩ። ፊቷን እንዳኮሳተረች በእንግሊዘኛ ቋንቋ ሁለተኛ ዲግሪ እንዳላትና የምትወደው ሙያ ኖሯት ሳለ የምትጠላውን የሽያጭ ስራ ለመማር በድጋሚ ትምህርት ቤት የምትገባበት ምክንያት እንደሌለ እንዲሁም የሽያጭ ሰራተኞች ከገንዘብ ውጪ ሌላ የሚታያቸው ነገር ባለመኖሩ በጣም እንደምትጠየፋቸው ጨምራ ነገረችኝ። ከፊታችን ካለው ጠረጴዛ ላይ በከፍተኛ ደረጃ የተሸጠውን የኔን መጽሐፍና ስለኔ ማስታወሻ ስትይዝበት የነበረው ማስታወሻ ደብተሯን አንስቼው ይህን ተመልከቺ። ወደ ማስታወሻዋ እየተመለከተች ምን አለች። በድጋሚ ወደ ማስታወሻዋ እያመለከትኩ ሮበርት ኪዮሳኪ ከፍተኛ ሽያጭ ያስመዘገበ ደራሲ የሚለውን አሳየዋት። ቀጠል አድርጌም ከፍተኛ ሽያጭ ያስመዘገበ መጽሐፍ ደራሲ እንጂ ምርጥ ደራሲ እንደማይል ነገርኳት። አይኖቿ ሲበለጠጡ ታየኝ። እኔ ጸሐፊ ነኝ፣ አንቺ ደግሞ ታላቅ ጸሐፊ ነሽ። እኔ ያለኝን አቅም መጠቀም እንዴት ገንዘብ ማግኘት እንዳለብኝ ስልጠና ወስጃለሁ። አንቺ ደግሞ ሁለተኛ ዲግሪ አለሽ። እነዚህን አንድ ላይ ብትጠቀሚባቸው ምርጥ ደራሲና ከፍተኛ ሽያጭ ያስመዘገበ መጽሐፍ ደራሲ ትሆኛለሽ ስል አከልኩበት። በንዴት ቦግ ብላ ገንዘብ ለማግኘት ስል ክብሬን ዝቅ አላደርግም። እንዳንተ ያሉ ሰዎች ስለ ስነ ጽሑፍ የሚታውቁት ነገር የላችሁም። እኔ እኮ የተማርኩ ጸሐፊና ባለሙያ ነኝ፣ አንተ ደግሞ ነጋዴ። ይህ ተገቢ አይደለም። ይህንን ተናግራኝ እየተመናጨቀች ከሆቴሉ ወጣች። ዓለም ተሰጥኦ ባላቸው ብልህ በሆኑ በተማሩና በአስተዋይ ሰዎች የተሞላች ነች። እነዚህ ሰዎች በዙሪያችን ያሉ ሲሆን ሁሌም እናገኛቸዋለን። ከጥቂት ቀናት በፊት መኪና የተበላሽታብኝ ነበረ። ወደ ጋራዥ ወስጃት አንድ ወጣት ሜካኒክ በደቂቃዎች ውስጥ ጠገነልኝ። የመኪናዋ ችግር ምን እንደነበር የሞተሩን ድምፅ በመስማት ብቻ ነበር ያወቀው። በዚህ ችሎታው በጣም ነው የተደነቅኩት። የሚያሳዝነው ግን ታላቅ ችሎታ ብቻውን በቂ አለመሆኑ ነው።
ሁሌም ብቃት ያላቸው ሰዎች በሚያገኙት ገቢ ትንሽነት በጣም እንደደነገጥኩኝ ነው። አንድ ቀን ደግሞ ከአሜሪካ አጠቃላይ ሕዝብ ውስጥ ከ5% ያነሱት በዓመት $100,000 በታች እንደሚያገኙ ሰምቻለሁ። የሕክምና ዕቃዎችን በመሸጥ ብዙ ገቢ የሚያገኝ አንድ ወዳጄ በርካታ ሕክምና ባለሙያዎች እውቀታቸውን ወደ ገንዘብ መለወጥ ባለመቻላቸው በችግር ውስጥ እንደሚኖሩ አጫውቶኛል። ይህ ወዳጄ የእነዚህም ባለሙያዎች ሁኔታ ጥበበኞች ቢሆኑም ሀብት የሚያገኙበት አንድ ጥበብ ይጎድላቸዋል ሲል ነበር የገለጸው። ይህ አባባል በሌላ መልኩ ሲተረጎም ብዙ ሰዎች አንድ ሙያ ላይ አተኩረው ራሳቸውን ከመገደብ ይልቅ ገንዘብ የማግኘት ጥበብንም አዳብረው ገቢያቸውን በእጅጉ ማሳደግ እንደሚችሉ ነው የሚያስረዳው። ከዚህ በፊት እንደገለጽኩት ገንዘብ የማግኘት ጥበብ የሀሳብ ስራ፣ የመዋለ ንዋይ፣ የገንዘብ ስራ እና የህግ እውቀት ትምህርታ ነው። እነዚህ ነገሮች አንድ ላይ በመጠቀም ውጤታማ መሆን ቀላል ነው። ገንዘብ ማግኘትን በተመለከተ ብዙ ሰዎች የሚያስቡት ብቸኛው መንገድ ጠንክሮ መስራት ብቻ ነው። ክህሎቶችን አቀናጅቶ የመጠቀም ወይም ሲነርጂ ችግር ጥሩ ምሳሌ ልትሆነን የምትችለው ቅድም ታሪኳን በመጠኑ ያካፈልኳችሁ ጋዜጠኛ ነች። የሽያጭና ገበያ ማፈላለግ ጥበብን ብትማር ገበያዋ በሚገርም መልኩ ይጨምር ነበረ። እኔ እሷን በሆን ኖሮ ስለ ማስታወቂያ፣ ኮፒራይትና ሽያጭ ስልጠናዎችን ወስድ ነበር። ከዚያ በጋዜጣ ድርጅት ውስጥ ተቀጣሪ ከመሆን ይልቅ በማስታወቂያ ኤጀንሲ ውስጥ ስራ ፈልግ ነበረ። በማስታወቂያ ኤጀንሲ ውስጥ የሚከፈላት ገንዘብ ግማሽ ያነሰ እንኳን ቢሆን በማስታወቂያ ስራ የሚጠቅሟትን አካላትና ግለሰቦች በቀላሉ እንዴት ማግኘትና መግባባት እንደምትችል መንገዱን ስለሚያሳያት ተጠቃሚነቷ ይጨምራል። በዚያው እግረ መንገዷንም የህዝብ ግንኙነት እውቀቷን በማዳበር በነፃ ማስታወቂያና ሚሊዮኖች ዘንድ እንዴት መድረስ እንደሚቻል ትገነዘባለች። ከዚሁ ስራዋ ጎን ለጎን በምሽትና በረፍት ጊዜዋ መጽሐፏን በማዘጋጀት ሲጠናቀቅ የቀሰመችውን እውቀትና ያለችበትን ቦታ እንዲሁም የምታውቃቸውን ሰዎችና ተቋማት ተጠቅማ ከምርጥ ጸሐፊነቷ በተጨማሪ በርካታ ቅጂዎች የተሸጡላት ጸሐፊም መሆን ትችላለች። ሀብታምና ደስተኛ መሆን ከፈለግ ትምህርት ቤት አትሂድ የተሰኘውን የመጀመሪያ መጽሐፌን አዘጋጅቼ ጨርሼ ወደ ህትመት ሊገባ ሲል አሳታሚው የትምህርት ኢኮኖሚክስ ወደሚል ርዕስ እንድትቀይረው መከረኝ። እኔ ግን ከቀደመው ርዕስ ውጪ እንደማልቀይር ነግሬው እንዲህ ባለ ርዕስ መጽሐፍ ባዘጋጅ 2 ቅጂ ብቻ ነው ላሳትምና ልሸጥ የምችለው። አንዱ ለቤተሰቤ፣ ሌላውን ለወዳጄ። ችግሩ ግን እነሱ መጽሐፉን በነፃ እንድሰጣቸው የሚፈልጉት አልኩት። ደስተኛና ሀብታም መሆን ከፈለክ ትምህርት ቤት አትግባ የሚለውን ርዕስ የመረጥኩት እጅግ ከፍተኛ ትኩረት እንደሚስብ ስለተረዳሁኝ ነው። እኔ በትምህርት አስፈላጊነት አምናለሁ። ከዚህ በተጨማሪም የትምህርት ስርዓቱ ሲሻሻል እንደሚገባው እሟገታለሁ። ለዚህ ነው እንዲህ ባለው አወዛጋቢ ርዕስ የተነሳ ቴሌቪዥንና የሬዲዮ ትኩረትን በመሳብ መጽሐፌን እንደ ጉድ የቸበቸብኩት። በ1969 ዓ.ም ከአሜሪካ የንግድ መርከብ ባህርተኞች ትምህርት ቤት ስመረቅ አባቴ እጅግ በጣም ነበር የተደሰተው። የካሊፎርኒያው ስታንዳርድ ኦይል የተባለ ድርጅት ቀጥሮኝ ስራ የጀመርኩት ወዲያው ሲሆን ደሞዜ ግን ከጓደኞቼ ጋር ሲነጻጸር ዝቅተኛ ነበረ። ደሞዜ ዝቅተኛ መሆኑ እንደተጠበቀ ሆኖ በአመት ውስጥ እየከፈሉኝ 5 ወር ረፍት መውጣት እችል ነበረ። በእነዚያ የረፍት ወራቶቼ ወደ ቬትናም ነዳጅ በሚያመላልስ ድርጅት ውስጥ ተቀጥሬ ገቢዬን በጥፍ እንዲጨምር ማድረግ እችል ነበረ። ነገር ግን ከዚያ የንግድ መርከብ ድርጅት በ6 ወሩ ስለቅቄ የአሜሪካ አየር ወለድን ተቀላቀልኩኝ። አባቴ በዚህ ውሳኔ በጣም ነበር ያዘነው። በትምህርት ቤቶችም ሆነ በስራ ቦታዎች በአንድ ነገር ላይ ማተኮር ስፔሻላይዜሽን የበለጠ ገንዘብ ለማግኘትና ለመሾም ዋናው ቁልፍ እንደሆነ ይታመናል። ለዚህም ነው ሐኪሞች የመጀመሪያ ዲግሪያቸውን እንዳገኙ ወዲያውኑ ስፔሻላይዝ ለማድረግ ትምህርት የሚጀምሩት። ይህ የስፔሻላይዜሽን ጉዳይ ለሌሎች ባለሙያዎችም ያው ነው። የተማረው አባቴም በዚህ መርህ ያምን ነበረ። ለዚህም ነው የዶክትሬት ዲግሪውን እስኪያገኝ ድረስ በአንድ ዘርፍ ላይ ብቻ ሙሉ ትኩረቱን ያደረገው። ሀብታሙ አባቴ ደግሞ ተቃራኒው እንዳደርግ ያበረታታኝ ነበር።
ስለ ትልቁ ጉዳይ በጥቂቱ ማወቅ ነው የሚያስፈልግ ምክሩ ነው። ለዚህም ነው በድርጅቶች ውስጥ በተለያዩ ቦታዎች ላይ እያፈራረኩኝ የሰራሁት። በተወሰነ ጊዜ በድርጅቱ ውስጥ የሂሳብ ባለሙያ ሆኜ የሰራው ሲሆን እውቀትን ከተያያዥ ጉዳዮች እንዳገኝ አድርጎኛል። የአውቶቡስ ሹፌር፣ የግንባታ ሰራተኛና የሽያጭ ሰራተኛ ሆኜ ሰርቻለሁ። የገነባነውን የንግድ ኢምፓየር ሚስጥራት እንድገነዘብና በሱ መንገድ እንድሄድ ለማድረግ ከአበዳሪዎቹ፣ ከህግ አማካሪዎቹ፣ ከሂሳብ ባለሙያዎቹና ከአሻሻጮቹ ጋር በሚያደርጋቸው ስብሰባዎች ላይ እንድገኝ ያስገድደኝ ነበረ። ከፍተኛ ገንዘብ ከጥቅማ ጥቅሞች ጋር የሚያስገኝልኝን እንዲሁም በጣም ሰፊ የእረፍት ጊዜ ላገኝ የምችልበትን ስራ ማቆሜ የተማረው አባቴን እጅግ ነበረ ግራ ያጋባው። ውድ የመጽሐፍን በዜማ ቤተሰቦች የሀብት መንገድ ክፍል 19 ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ሰላም።